ተው ሲሉ በኋላ እኔ እንግዲህ ለታሪክ አስቀምጡት ተው ይቅርብ እያልኩኝ በእንቁላሉ ጊዜ ለነገሩ እሱ በእንቁላሉ ጊዜ ሳይሆን አሁን ከዛ አልፏል። እስኪ የእንጨት ቤት የታወቀ ነው እና የኛ $3 ሚሊዮን ባለሀብት በእውነት በአሜሪካን ሀገር ውስጥ እንደዛ መሆን የለም። ህንዶቹንም እንዴት እንዳጭበረበርካቸው ወደፊት እንመጣባቸው። ህንዶቹም ቢያዩ ጠብ የሚል ነገር አላገኙብህም። ያው እንደሄድክ ብሩን ይዘህ የከፈትከውንም ሰምተናል። እሱም ደግሞ ያው ኪሳራ ነው። የተዘረፈ ገንዘብ ሁልጊዜ የተዘረፈ ነው። አይ አስቸጋሪ ነው። ሂኒቱ ሴ ዶክተር ይሄ ትክክለኛ ነገር ነው። ዶክተር ጋር መታየት አለበት። እንግዲህ አሁን አይደል ነው እኔ መቼስ ከመቶ ሰዎች ከመቶ ኢትዮጵያውያን 95ቱ እየመከሩ ነው። 95ቱ ተው እያሉ ነው። በቃ 95ቱ ድሮ አሁን ተቀምጠን ምናምን እናወራ ምናምን የነበሩ ልጆች የምታውቋቸው እንኳን እነ ዲኤንኤ ተላላ አሁን በቃ ፍራውል ላይፍ ሲቀመጥ ነፍስ ያለው ሰው አታዩም እኮ አብሮት የሚቀመጥ እና እነዚህ ሁሉ አሁን ሲቀድም ኮሜንት ላይ ሲናገሩ ነበር። ብዙ ነገሮች አሉ፣ ብዙ ነገሮች ሰጣለሁ፣ ብዙ ነገሮች ዶክመንቶች አሉ ምናምን እስኪሉ ድረስ እንደዚህ አይነት ነገሮች መቆም አለባቸው። ሌሎችን ነግራቸዋለሁ በጊዜ ሂደት። ስለ ጂጂ ምን ትላለህ? አይ ጂጂ ጎንደር ነው። ጎንደሬ ነኝ ያለችው ናት። ስለ ጂጂ ነው ምን ልበላ? እኔ ከጂጂ ጋር እንደገና እንመላለስ። ትላንት አርም ለጂጂ ነው የኦሮሞ ፖለቲከኞች እነ ዶክተር ሰናይ ልኬ እነ ታደሰ ብሩ ኦሮሞ ናቸው እኮ ብዬ ታስታውሳላችሁ? ስነግራት እና ኃይሌ ፊዳ ኦሮሞዎች ናቸው እኮ እያልኩ ታስታውሳላችሁ? እኔ አርም ነገርኳት። ዶክተር ሰናይ ልኬ በርክሌ ዩኒቨርሲቲ የኦሮሞ በጣም ምሁር ኬሚካል ኢንጂነሪንግ የጨረሰ ኃይሌ ፊዳ ታደሰ ብሩ የኦሮሞ ትግል ከእስር ቤት የጀመረ ነው። እኔ አርም የነገርኳት ትዝ አይላችሁ? አረ እንዴ ምን ሆናችሁ ናት? ተው እንጂ ለጂጂ እንዴት ብዬ ነው የምመለሰው? እንዴ በጣም ወዳቸው ማከብራቸው ኦሮሞዎች ራሱ ምን ይሉኛል? አብዳሃን ነው የሚሉኝ። ለማንኛውም እሺ ይሄ ነው ያለው። ሌሎችን በጊዜ ሂደት ቀስ እያልኩ ነግራቸዋለሁ። 3-4 ደቂቃ ቆያለሁ። ለእኔ የምታነሱልኝ ጥያቄ ካለ እመልሳለሁ። ቴሌግራም የፖስትኩልህን የፊራን ውርደት ተመልከተው። የቲክቶክ ፖሊስ ይሄ ልጅ በተደጋጋሚ ጊዜ ልግባ ብሎ ይድል እንትን አልኩት እንኳን ያስገባዋለሁ። ሙሉ ባሁን የፖስትክልኝ በማን ስም? ቲክቶክ ፖሊስ ብለህ በቅንፍ ጻፍልኝ እንዳየው። አሁን ፎቶ ቪዲዮ ምናምን አሉ የምትሏቸው ነገሮች ብትፖስቱ ማየት እንችላለን። እንደዛ ማድረግ ትችላላችሁ። ይሄን አሁን ከእናንተ ከተለየው በኋላ እያንዳንዱን ኮመንት አነባለሁ። ቻርጀር ግዛ እነቴዲ እንትን ከምትል ቻርጀር ግዛ የሚያላለ ፊራ ምንድን ነው ደግሞ ቻርጀሩ ታፊከል ስለ ሚሊዮን $700,000 እያወራን ቻርጀር ይቀየር ፊራ ቻርጀር መቀየር አለበት ይላል የሚሉ ወገኖች አሉ። እሺ እገድለዋለሁ ብለሃል እንዴ? ጌታስ እኔ እንደዚህ አይነት ነገር አንደበቴ እኮ አይወጣም እኮ እንኳን አይደለም። አሁን እኔ ድሮ መንደር ውስጥ ሆኜ እንኳን እንደዚህ አይነት እገድለዋለሁ ማለት ነው። ላድንህ እያልነው አይደል? እናድንህ ያለው ነው። እንዴት ነው የምንገድለው? እሺ እግዚአብሔር ይገስጻችሁ እንደዚህ አይነት ሐሳብ። እሺ ሌላ ጥያቄ አለ?
እሺ እንዳልከኝ አድርጌያለሁ። ግባና አድምጠው። እሺ የቲክቶክ ፖሊስ ቪዲዮ ፖስት አድርጌልሃለሁ። እስቲ ላድምጠው። እዚህ ጋር ኦገስት ነው። አረ ቴሌግራም ላይ የሚፖሰቱ ፎቶዎችን ሂዱና ቀለም ምንድን ነው? ቀለሙ ፂማን ነበር እንዴ? ቀለም እኔ ከምነግራችሁ ሂዱና ቴሌግራም ላይ እስኪ የቲክቶክ ፖሊስ ምንድን ነው ፖስት ያደረገልኝ? ቺያቢ ናት። ባይሳ ራሱ ፖስት አድርጓል። ምን ላይ ነው ፖስት ያደረክልኝ የቲክቶክ ፖሊስ? እስኪ ላስደምጣችሁ። የከፈት ቲጂ አገልግልን አጭበርብሯል እየተባለ ነው። ማናት ቲጂ አገልግል? እኔ አሁን እኮ ዝም ብላችሁ የምትሰጡኝን እኮ መረጃ እኮ እኔ እንደዚህ አይነት ልጅ አይደለም። እኔ እኮ አንድ የስህተት መረጃ ተናገርኩኝ ማለት ይሄ ህዝብ አሁን እኔ በእኔ ላይ ያላችሁን እምነት አውቃለሁ እና ዝም ብዬ መረጃ ሰጣችሁኝ ብዬ እኮ አይደለም የማወራው። በጣም አላምጬ ምን ብዬ ክሮስ ቼክ አድርጌ አሁን ይዞት የመጣውን ስልክ ቁጥር ስህተት ላለመስራት፣ ምክንያቱም አንድ ስህተት ሁሉ ነገር ያበላሸዋል እና ደጋግመን ከ20 ከ30 በላይ ነው ያየ ነው እና ስለላካችሁ ብቻ ሳይሆን ኦኬ እስኪ እዚህ ጋር 120 አለ። የቲክቶክ ፖሊስ የት አለ? ምን አላገኘሁትም እኮ። ስለ ፍራኦል ምን ትላላችሁ ባልኩት ላይ ነው ፖስት ያደረገው። ኪንግ ኦፍ ኪንግ አለ። ከመውጣቴ በፊት እስኪ 1-2 ደቂቃ ልስጣችሁ። የኔ ሰዎች ቴሌግራም ላይ ሄዱና የተፖስተውን አንድ ቪዲዮ ንገሩኝ። እሺ ለእኔ የምታነሱልኝ ጥያቄ ካለ እሱን መልስና እወጣለሁ። ይመቸው። ዝና ሁሉ ናኝ አይደል? ጥሩ። በእንደዚህ ደረጃ መታወቅ ጥሩ አይደለም። ዝናው ናኝ በጣም ኢትዮጵያውያን መነጋገር ያደረጉት ጥሩ አይደለም። ይሄ በእንደዚህ አይነት ነገር መታወቅ ጥሩ አይደለም። እስኪ ቱልቱላ ትናገረኛለህ። እንደ ደግሞ ቲጂ ጋር ደውለህ አንተ ምናምን አድርገህ ህዝብ ተከታትሏል። ህዝብ ቪዲዮ አለው። እንኳን እኔ ህዝብ ቪዲዮ አለው። ማን ነው መላጣው? ይኸውና ቲጂ ልትበላት አምጣ ማስረጃህን አልኩህ እኮ። ፎሎ ባይሽን እኮ አድርጌ እኮ ስጠብቅ ነበር። ሄሎ። አቤት። ቲጂዬ። አቤት። አሳረኛው ነኝ ከጀርመን። እንዴት ነሽ? እንዴት ነህ? ደህና ነህ ወይ? ደህና ነሽ እህቴ? እግዚአብሔር ይመስገን። እንደምን ነህ ወንድሜ? ሁሉ ሰላም? እግዚአብሔር ይመስገን። በአንተ እርዳታ፣ በእናንተ እርዳታ እግዚአብሔር ይመስገን። ስራ እየሰራሽ ነው፣ ደስ ብሎኛል። እያየሁሽ ነበር። አሁን ጉዳይ በቃ 1 ሚሊዮን ብቻ ናት የቀረችኝ። እናቴ እንከፍለዋለን፣ አይዞሽ። እና ተገላግያለሁ። ስሚ ወይዬ፣ ባለፈው ያልሽኝ እኮ ተዋረዱ እኮ አያየሽ ነው ቲክቶክ ላይ። እነማን? የሆነ ጊዜ ታስታውሻለሽ? ፍራኦል 50 ሺህ ብር ቃል ገብቶልሽ እንዴ? እሱ እኮ ነው ምስክሮች አል ስንት ነገር መሰለህ ያለ ልንገርህ ጣቲ ባበል
ፍሬዳጊ በል የፍሬዳጊ ባልና ሚስቶቹ በል ከዛ 50 ሺህ ብር አስገብቻለሁ አለኛው ከራሴ ጋር አልነበርኩም አይደለ አዛ ለሚታይ 5 ሺህ ብር ብቻ ነው የሚታይ ብላቴ ነው የሚባለው ነው አይደለም የፍራውል ቀኝ እጅ የሚባለው ኢትዮጵያ ያለው አዎ ከዛ የሚታየኝ ስልኬ ላይ 5 ሺህ ብር ነው 5 ሺህ ብር ነው አይ በቃ እኔ ጤነኛ አይደለሁም ማለት ነው 50 ሺህ ብር ነው ቁጥር አቃቴ ማለት ነው አልኩኝና ትንሿ ልጅ ታየዋት እሺ 5 ሺህ ነው አለች ከዛ አሁንም ደግሞ ፍሬን ያልኩና ለፍሬ አስጠየዋት ለባሏ ወጣኝ እየደወለ ቪዲዮ ስሪያ ቪዲዮ ነው የምሰራው ስለው 5 ሺህ ብር ፕሮግራም አስገብቶልኛል መስገባልኝና ነው የምሰራው ካስገባልኝ ሀቅ ነው ሰራለታለሁ ከዛ ደግሞ ሲጀመር እኔ እርዳታ ጠየቁኝ እንጂ 50 ሺህ ብር ሰጠት ብዬ ማስታወቂያ እንሰራለት እንደሚረዳ ለራሱ ከዛ እየደወለ ተሰግረኝ ለፍሬ ሰጣት ፍሬ ሰደበችው ተናገረችው ከዛ ደግሞ ቶንዴ ደግሞ ክፍለ ሀገር ነኝ እኔ አሁን ያለሁት አዲስ አበባ ነው ብሩን ግን ላኩት ክፍለ ሀገር ሆኜ ነው ሲለው ሪሲቲውን ከዚህ ከአዲስ አበባ ተወጣው የትም ሆነ ያወጡ ላሪስቱ ላክልንና ተፈራደ ካለዛ ባለበት ቦታ ስዳለ ከዚህ በኋላ በፖሊስ ሊስቶን እየደወልክ አንድ ነገር እንዳትናገራት አለ ድራሹ ጠፋ እውነቷን ነው ያወራችሁ ነው የምታውቁ ሰዎች እስኪ ጻፉልኝ Hmm.